ጽጌረዳና ነብይ አብሮ ተገናኙ። ነባና ጽጌረዳ አብሮ ተገናኝተው በጣም በሚያሳዝን ነገር እያለቀሰ ጽጌረዳ ብሌንን እየለመነ ይገኛል ማለት ነው። እባክሽ መተሽ አብረን እንኖር፣ እኔ አኖርሻለሁ፣ የፈለገውን የሰርጉ ፕሮግራም የጀመረውንም ገንዘብ ከሆነ እኔ እሰጠዋለሁ፣ አንቺ ብቻ ከኔ ጋር እንድትውል ይፈልጋለሁ ማለት እንግዲህ በጣም እየለመናት እያለቀሰ ይገኛል ማለት ነው። ጽጌረዳ ደግሞ በፍጹም ይሄ ነገር ሊሆን አይችልም፣ ከበፊትነቱ ይሄንን እንኳን ባላረክ እየተመረጠ ነበረ። ግን ደግሞ ጅብ ከሄደ ውሻ ጨወ፣ በአሁኑ ሰዓት ምንም ነገር እንኳን ማስተካከል አልችልም በማለት እየተናገረ ትገኛለች ማለት ነው። ነባኮ ምንድነው ችግሩ? እስኪ ንገሪ። ምን ማይደረግ ነገር አለ ብለሽ ታስቢያለሽ? እኔ የተደፉን ነገር አደርግልሻለሁ፣ የብሩንም የሰርጉን ኪሳራ እኔ ከፍላለሁ፣ እባክሽ እያላት እንግዲህ እያለቀሰ እሷን እየለመናት ይገኛል። እሷ ደግሞ በፍጹም እኔ ምንም ማድረግ ልተባበር አልችልም በቃ እያለች ትገኛለች ማለት ነው። በቃ ካሁን ወዲህ እኔ እናንተ አንገናኝም። ወደፊት ግን እኔ ግን ማወቅ እንድታውቅ የምፈልገው ነገር ምንድነው? በጣም እንደምወድክና በጣም እንደማፈቅርክ እኔ ላንተ በጣም ትልቅ ቦታ ነው ያለኝ። በጣም ነው የማፈቅርህ፣ ከማንም የበለጠ በጣም ነው የማፈቅርህ። ይሄንን ነገር እንድታውቁ ፈልጋለሁ። ባገባ እንኳን ዝም ብዬ ነው እንጂ ማገባ ወድጄና ፈቅጄ እንደማላገባ እንድታቅልኝ ፈልጋለሁ። ልቤ አንተ ጋር ሁሌ እንዳለ እንድታቅ ፈልጋለሁ በማለት እያለች ትገኛለች። እሱ ደግሞ እባክሽ እየሽ ልጥፋ፣ እባክሽ እየሽ ልጥፋ እያለ እየተናገራት ይገኛል ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት አሳዛኝና ልብ አንጠልጣይ የሆነውን ድራማ የጽጌረዳ ድራማ ይዤላችሁ ተከታትያለሁ ማለት ነው። ጽጌረዳ ድራማ እንግዲህ ሁላችንም እንደምናውቀው በጣም ልብ የሚሰብርና በጣም አሳዛኝ የሆነ ድራማ መሆኑን ሁላችንም እናውቃለን ማለት ነው። ብዙ ነገር ነው ለሰውለት እየተማርንበት ያለ ነው ማለት ነው። አሁንም እየቀጠለ ይገኛል። ብሌን እንግዲህ አሁን ጽጌረዳ የምትሞሸርበት አዝባዜ ማለት ደርሳለች ማለት ነው። ሰርጉን እንግዲህ እየተደገሰ ይገኛል። እናትየዋም እያለኝ ነው ቅሜን እንግዲህ ጽጌረዳ አሁን ምንም ማድረግ አይቻልም። እንደ በፊቱ ነገሮችን ሁሉ ማስተካከል አንችልም። ጅብ ከሄደ ውሻ ጮኸ ነው። ምንም ማድረግ አንችልም። ስለዛን ምንም ነገር መልፋት የለብንም በማለት እንግዲህ ብሌንን እንትና ነባን እያስጠነቀቀችው ትገኛለች ማለት ነው። ነባ እንግዲህ እባክሽ የፈለግሽውን ነገር አደርግልሻለሁ፣ የሰርጉን ወጪ ሁሉንም ነገር ከፈለገች እኔ ካንቺን የሚያኖር ብር አለኝ በማለት እንግዲህ ምክንያቱም ያው ነባ ምንድነው ያለው ስጋት ለብር ብቻ ነው የምትፈልጉት ስለተባለ እየነገራት ይገኛል ማለት ነው። እሷ ግን ምንም ነገር የተረዳችው ነገር የለም። ምን ነው እኔ ከበፊትነቱ አንተ እንደዚህ አይነት ሰው ለኔ መሆን ብትባቅ ኖሮ ይሄ ሁላ ነገር እኮ ችግር አይፈጠርም ነበረ። ስለዛ እባክህ ይቅር እንድትለኝ እፈልጋለሁ በማለት እንግዲህ እየጠየቀችው ትገኛለች ማለት ነው። እሱም እንግዲህ እባክሽ እያላት እየለመናት ይገኛል ማለት ነው። በዚህ አጋጣሚ እንግዲህ ጽጌረዳ በጣም በአሁን ሰዓት በጣም እያለቀሰች እና እየከፋት ትገኛለች ማለት ነው። ግን ደግሞ በአሁን ሰዓት ጽጌረዳሻ በጣም ፌመንን እያስጠነቀቀቻት ትገኛለች ማለት ነው። ፌመን በድንጋጤ ውስጥ ትገኛለች። ፌመን ምን ሊከሰትባት እንደሆነ ምን ሊደረግባት እንደሆነ የሆነ ነገር እንትና ጽጌረዳ እያሰበች መሆኑ ግልጽ ነው ማለት ነው። ጽጌረዳ አሁን እኔ እንደ በፊትሽ እንደፈለገሽ በእኔ ላይ ልትጫወት አትችይም። ለስንት ዓመት አክል በእኔ ነፍስ በእኔ ህይወት ተጫውተሻል፣ የፈለግሽውን ነገር አድርገሻል። ግን ደግሞ አሁን ያንን ነገር እያደረሽ እኔ ዝም አልልሽም። የሰላም ህይወት እንድትኖር አልፈልግም። እግር በእግር እየሄድኩ ነገሮችሽን ሁላ ነገር ነው ማበላሸው ብላታለች ማለት ነው። ፌመን ያለቻት ነገር ምንድነው? በቃ ጽጌረዳ ያለፈው ነገር አለፈ። እኔ እና አንቺ እኮ ምንም ቢሆን እኮ አብረን አድገናል፣ አብረን እዚህ ደረጃ ደርሰናል። የበፊቱን ሀሳብና ሁሉን ነገር ትተን ወደፊት ህይወታችን መኖር አለብን። አንቺም ልታገቢ ነው በቃ። እኔም ደግሞ ነብይን እኔም ወደዋለሁ፣ አንቺም ተወጁ ነበረ። እኔ ደግሞ አሸንፌሽ ነባን የራሴ አድርጌዋለሁ። ስለዛን ስላደረኩት በቃ ይበቃል። ስለዛን በቃ አንቺም በሰላም እንኑሩ። ካሁን ወዲህ የተፈጠረው ነገር ሁሉ ነገር ረስተን
የራሳችን ነገር በህይወታችን ደስተኛ ሆነ መኖር አለብን በማለት እንግዲህ ለጽጌረዳ ጥያቄ እየጠየቀቻት ትገኛለች ማለት ነው። ጽጌረዳ ስታስቢው እንዴት አድርገን ነው የምንተው? እንዴት አድርገን ነው መተው? ይሄንን ሀሳብ እንዴት አድርጌ ነው የምረሳው? ያ ሁሉ ላይ የተፈጠረውን ነገር እንዳልተፈጠረ እሺ እያልሽ ነው? በፍጹም ይሄ ሊሆን አይችልም። መቼምም ልረሳውም አልችልም። መቼምም ከውስጤ ላወጣው አልችልም። ስለዛ ከእግር በእግር እየሄድኩ ያንቺ የሆነውን ነገር ማበላሸት ብቻና ብቻ ነው ብላታለች ማለት ነው። መቼም ምክንያቱም መቼም አንቺ ያደረግሽኝ ነገር ከውስጤ አይወጣልኝም፣ ልረሳም አልችልም። መቼምም እራስቼ የሰላም ህይወት መኖር አልችልም። ግን ያለኝ ነገር ምንድነው ያንቺን ህይወትን ማመሰቃቀል እችላለሁ በማለት እንግዲህ እየነገረቻት ትገኛለች ማለት ነው። በነገራችን ላይ ጽጌረዳ ያው ሄመን በጣም እየደነገጠች ትገኛለች። እቺ ልጅ እኮ ምን ልታረግ ይሆን? ምን ለማድረግ አስበው አይታወቅም እኮ ልታረግ የምታስበው ነገር በጣም ከባድ ነው በማለት እንግዲህ እያዘነችና እንትን እያለች ትገኛለች ማለት ነው። እንግዲህ ምን ልትሆን ምን ልደረግ እንደሆነ ምን ልታደርግ እንደሆነ ምን ለመሆን ምን ልታደርግ እንደሆነ ሀሳቧና እቅዷ እስካሁን ድረስ የተረዳነው ነገር የለም። ወደፊት ግን ሁሉ ነገር እንደምናውቅ ያው ተስፋ እናደርጋለን ማለት ነው ጽጌረዳ። ምክንያቱም ያደረገቻት ነገር የሆነ ቀላል ነገር አይደለም። ብዙ ነገር አድርጋታለች። ብዙ ነገር ህይወቷን አመሰቃቅላታለች። ብዙ ነገር ከራሷ አሳጥታታለች። ስለዛን እውነቴን ነው የምላችሁና ከዚህ የበለጠ እንትን ይገባታል ብዬ ነው የማስበው። ገባችሁ አይደለ? እንትን ይገባታል ችግርና ልኳን ማግኘት ፌመን ማለት ነው። ፌመን ከባድ ብዙ ነገር ነው ያደረገችው። እስካሁን ድረስ ያላደረገችው ነገር አለ ብዬ አላስብም። ስለዛ ከዚህ የበለጠ እንትን እንድላት ምኞቴ ነው። ምክንያቱም የሰዎችን ህይወት ማመሰቃቀል የሰዎችን ህይወት እንትን ማድረግ ጥሩ ነው ብዬ አላስብም። ምክንያቱም የዚህን አክል ጽጌረዳ እንደዚህ ስታንገላታት እንደዚህ ቃቃ ጫወታ ስትሰራባት እሷን አሞኝታ እንግዲህ የሷ ሆነውን ነገር እግር በእግር እየተከተለች መንጠቋ በጣም ልብ ስለሚሰብር በጣም ልብ ስለሚያሳዝን ከዚህ የበለጠ የስራዋን ይስጣት ማለት ይቻላል ማለት ነው። ቤተሰቦቼ ነባ እንግዲህ በጣም የሚያሳዝነው ነገር ነባዬ እንግዲህ በጣም ነው ልብ የሚሰብረው በነባ ላይ ነገር የተከሰተ ነገር ማለት ነው። ነባ ፈጣሪ ያው ያጽና ነው። ፈጣሪ ከሱ ጋር ይሁን። በጣም ነው እንትን ያለው ማለት ነው። በህይወቱ ላይ እየተከሰተ ያለው ነገር እውነቴን ነው የምላችሁና እንግዲህ አስባችሁታል። አንድ ሰው ትወዳላችሁ፣ ያንን ሰው ይቀጥላችሁ እና ቤተሰቦቼ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እንግዲህ ፈጣሪ ማስተዋሉን ያድላቸው፣ እግዚአብሔር ማገናዘቡን ያድለው ማለት ነው። እየተፈጠረ ያለው ነገር በጣም ከባድ ነው ከምታስቡ በለጠ። እንግዲህ እለት በለጡ እየተከሰተ ያለው ነገር ማለት ነው እዚህ ቤት ውስጥ በጣም እንግዲህ እንትና የምትባለው ሴትዮ ማለት ነውና እንትና የምትባለው ሴትዮ እንግዲህ ከባድ ችግር በአሁን ሰዓት ደርሶባታል ማለት ነው። በጣም ከባድ ችግር ደርሶባታል ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ። እንግዲህ በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው ማለት ነው። እለት በእለቱ የተፈጠረ ነገር ምንድነው ጋይስዬ? በጣም ነው የእውነቴን ነው የምላችሁና እንግዲህ
ይሄ ሁላ ነገር እየተፈጠረ ያለው ነገር ምንድነው ከተባለ በየቀኑ ዕለት በዕለት እየተፈጠረ ያለ ነገር እዚህ ቤት ውስጥ እንግዲህ በጣም ብዙ ከባድና በጣም የሚያሳዝን ነገር እየተፈጠረ ይገኛል ማለት ነው። እንግዲህ የፌመን እናት አሁንም እግር በእግር እንትናን እየተከተለቻት ትገኛለች። ለምን እንደሆነ ባናቅም ምክንያቱ ምን እንደሆነ ባናቅም ባይገባንም እየተከተለቻት ትገኛለች። ለምንድን ነው እየተከተለቻት ያለች? እንግዲህ ጓደኛዬ ጋር ሄዳለሁ ብላ ነው ያለቻት። ግን ለምን እንደሆነ ባናቅም እየተከተለቻት ትገኛለች። ቤተሰቦች እንግዲህ ያለውን ነገር እናያለን እሱንም ማለት ነው። እንግዲህ የነባ አባት ተብዬው ደግሞ ከእንትና ጋር እንግዲህ አሸሼ ገዳይ እያለ ይገኛል ማለት ነው። በጣም ነው የሚያሳዝነው ወዶቼ። እግዚአብሔር ልቦና ይስጣቸው። የሚፈጠረው ነገር ያለውን ነገር ገና እናያለን ማለት ነው። ለማንኛውም በቀጣይ ቪዲዮ